እነዚህ አዳዲስ ቡና ዝርያዎች ናቸው። ከቴፒ ግብርና ምርምር ማዕከል ቆላማና እስከ ወይና ደጋ ድረስ ምርት በጣም የሚሰጡ ድርቅና በሽታን የሚቋቋሙ ተብለው አዲስ የተለቀቁ ዝርያዎች ናቸው። በዋናነት 3 ዝርያዎችን ነው እኛም ከነሱ መነሻ ዘር በመውሰድ ማሳችን ላይ ተከልነው ማለት ነው። ድሮ ስንሰራ የነበረው በግጃ የሚባል የቡና ዝርያ ነበረ። 1 አመት ሊሰጥህ ይችላል፣ 1 አመት ደግሞ ከነ ላይሰጥህ ይችላል ነበር ማለት ነውና በሄክታር ሰጠ ከተባለ 5-6 ኩንታል ነው ሊሰጥህ የሚችለው። በዛ ከተባለ 7 ኩንታል 8 ኩንታል ነው። እነዚህ ግን አሁን እንዳያቸው በጣም ምርታማ ናቸው። በሄክታር እስከ 22 ኩንታል የታጠበ ቡና እየሰጡ ይገኛሉ ማለት ነው። ይሄ ቡና በዋናነት የዘር ምንጩ የቴፒ ግብርናና ምርምር ማዕከል እንደ መነሻ ቴክኖሎጂ ሰጥቶን ውጤታማ የሆነ የቡና ስራ እየሰራ ነው የምንገኘው። ይሄ እንግዲህ አላሙ በዋናነት ቆላማ ነው። ቆላማ ማለት ደግሞ ለቡና ምቹ አይደለም። ይሄንን ስነ ምህዳር ተቋቁሞ ምርትና ምርታማነቱ ደግሞ ውጤታማ የሆነ የቡና ዝርያ እንደ ዘር ምንጭ ተሰጥቶን ነው እየሰራን የምንገኘው። ቀድሞ ከነበሩ የቡና ዝርያዎች ጋር ስናነጻጽረው አንደኛ የመጀመሪያ የምስራች የሚሰጥበት ጊዜው ከዛኛው ቢያንስ 3 አመት ትጠብቃለህ። ይሄንን እንደው ምናልባት ውጤታማ የሆነ በሙሉ ፓኬጅ የምትሰራው ከሆነ አንደኛ አመቱ ላይ የተወሰነ ነገር ታያለህ። ሁለተኛ አመቱ ላይ ግን አሁን የቡና እንደምታየው 2 አመቱ ነው በሚገባ በሙሉ ፓኬጅም ሰርተነው ጭምር ውጤታማ የሆነ ፍሬ አፍርቷል ማለት ነው። ይሄ ቡና ከሌላ ቡና የሚሻልበት የምርት ዘር የሆነበት ምክንያት ያው በቆላማ አካባቢ ጥሩ መሆኑ ነው። በቆላማ አካባቢ በጣም ሞቃታማ አካባቢ የሆኑ ላይ ከፍተኛ ምርት በመስጠቱና በቆላማ አካባቢ ላይ ደግሞ በጣም አስቸጋሪ በሽታዎች አሉ። የቡና ቅጠል አበስባሽ በሽታ ኮፊ ሊቨርስ የምንለው እሱን መቋቋሙ ነው። በሽታውን ተቋቁሞ ከፍተኛ ምርት ከሌሎች ዝርያ አንፃር መስጠትና ቶሎ መድረሱ ነው። ከሌሎች ዝርያ አንፃር ቶሎ የሚደርስ ዝርያ ነው ሎውላንድ አካባቢ በቆላማ ስነ ምህዳር ላይ። ይሄን ፖቴንሻል ያሉ ዝርያዎች K1 K2 እና I2 የሚባሉ ዝርያዎች ናቸው። የቡና ዘር እጅግ በጣም ለወረዳችንም ማስተማሪያና የዘር ብዜት የሚሆን እጅግ በጣም ጥሩ ተሞክሮ ነው ያየነውና በቀጣይ በስፋት ለመጠቀም ነው ይሄንን ዝርያ የምንፈልገው ማለት ነው። እኛም ከነሱ ተቀብለን ወደ ሌሎች ቀበሌዎች ወደ 23 ቀበሌዎች አሉንና በዛው ወደ እነሱም ለማድረስ ነው የኛም ዝግጅት ያለው። ከነሱም ዘር እየወሰድን ነው።